ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘው አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላውቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብሬን ፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትሄድ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ አንቺ ስትመጪ የነበረው ይሄ ነበር፣ አሁን ደግሞ አላህ እጥፍ እጥፍ አድርጎታል። ምንድን ነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ። ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድቅ እያወቅ ፊሊንግክ እንደማትወድቅ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከእሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው ዲሳይድ ያደረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90%ቱ ሞስትሊ ጥሩ ነው እያየው ያየው። ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ ነው። 50% ፍርድ ቤት ነው የምታየው። 50% ሚዲያ ላይ ሲጣላ ነው የምታየው። አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? እሱ ነው ኮምፕሊስ የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰታው ወደ ውጭ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው የምታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድን ነው መሰለሽ? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድን ነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴት እህቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለግኩ ወጥቼ የምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራልኝ አልፈልግም። እኔ ሚስት ኦፍ ኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታደርገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል።
እኔ እውነተኛ ፍቅር ልስጠው እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንዳው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለህ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለህ፣ ባህሪ ለባህሪ ትተዋወቃለህ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው። ያ በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሰለኝ ባለ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ሌቭል አመጣሽው፣ እሱም እዛ ሌቭል አመጣሽ። እሺ ጎ ሄድ እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየካርል አዲስ ልብስ ያምራል አላልከኝም ምናምን። በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶኖ ለባህሪ በጣም ተዋውቀናል። አልሐምዱሊላህ በጣም 14 ዓመት ባይዘው 14 ዓመት በጣም አልሐምዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነው። እና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርም። ታረጃላችሁ ሁለታችሁ። ከዛ በኋላ ታረጃላችሁ። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነው እና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገበረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው ያለበት እንጂ ማብዛት የለበትም፣ መጨመር የለበትም። ጠላትሽን እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ህይወት የምትኖሪው ከልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መጥቶ ቢላ አይከፍልልሽም። ገባሽ? ስለዚህ ፈሪ እንደሆነ እኮ እየመከርከኝ ነው መንሱር። ፈሪ እንደሆነ ይሄ ፍራቻ አይደለም። እኔ ማለት ደርሺ እሺ መንሱር፣ በግል ጉዳይ ሀቢባ አስቀየመችን የሚል አንድ ሰው አምጣልኝ። እኔ እኮ ማንም ላይ አይደለም። እሺ በይ ሀቢባ፣ ለምን መሰለሽ እንደታመነ ለተበዳይ ድምጽ ስለሆንኩኝ እኮ ነው። ህገወጥ ደላሎች ብር ከፍለዋቸው እኮ ነው እነሱ ህገወጥ ደላሎችና ሌቦች ፎቶቸውን ለጥፌ ለዓለም ያሳየኋቸው ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክታከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን። ላይቫቸውን የከፈቱ እኮ ሀቢባን አላማችሁ ምንድን ነው ሲባሉ ሄደው የኔ ወገኖች ሄደው ቤታቸው ገዝት ገብተው ለምንድን ነው ሀቢባ ላይ ሪፖርት የምታስደርጉባት ቁጭ ብላችሁ ምን አድርጋ ነው ሲሏቸው፣ እኛ የምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ያው ስክሪን ሪከርድ ያሳያል። እሷ ከመጣች ጊዜ ጀምሮ 5000 ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሔር አፍና ይዛ ይኸው የእንትን ብሔሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራለሁ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት ምንችለው ሀቢባ ከቲክቶክ ስጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ይለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው 4-5 ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ ተልጎልኛል። ቁጭ ብለው ስለዚህ ለእነሱ እጅሽን ስጪ እያልከኝ ነው። አንገትሽን አይደለም እንደዛ አይደለም። ሀቢባዬ እኔ ለነሱ እጄን አልሰጥም። ሀቢባዬ እንደዛ ማለቴ ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበት ሰው አስገብቻ ቃለሁ። ማንንም አላስገባም። ፖለቲከኛ ኦፍኮርስ ምን ልልሽ ፈልጌ መሰለሽ የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም። ካልፈለገ
ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር እኮ። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው፣ በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካም የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉ መኖር የሚፈልግ ሰው ነው አንቺ ጋር ያለው። እነዚህ ሰዎች እኮ እነሱ ጋር አይሄዱም። አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው። አይሄዱም በፍጹም። እሱን እኮ ነው መልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብለው የሚያዩ ምን ስላደረገች ነው ብለው አጥንተው ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። እኛ ምናልባት እናጠፋታለን። አንደርስታንድ ያደረግሽበት መንገድ ሊሆን ይችላል ሀቢባዬ። ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማይቶ አይቀርም። ስለዚህ እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ በሆን ሰላም ነው የምፈጥረው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላችሁ። ሄደው የኔ ተከታዮች ሄደው ጠየቋቸው። ቤታቸው ገዝት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መልሱ አሁን እኔ ያጠፋው ጥፋት ቢኖር አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ ምን አገባችሁ? እሱ መብትሽ ነው፣ ማንንም አያገባውም። እሱ ያንቺና ያንቺ ጉዳይ ብቻ ነው። ታዲያ ለእነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው የምሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ቲክቶክ ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመር ኢዝ ኦልዌይስ ራይት ከስተመር ኢዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጪ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምፅ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን እንዳታቆሚ፣ እሱን አቁም ያለልሽም እኔ እሱን ማቆም የለብሽም። እሱ ጥሩ ነው። ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ ልጠይቅ። የነካሁት ብሄር ካለ፣ የነካሁት ሃይማኖት ካለ፣ የነካሁት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋቴ ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አድርጋናለች። ሙስሊም ሆና ክርስቲያን አግብታለች። ሙስሊም ሆና ፀጉሯን አትሸፍንም። ሙስሊም ሆና ትጠጣለች። እኔ ነኝ የነገርኳችሁ። እኔ ነኝ ሚዲያ ላይ ወጥቼ የነገርኳችሁ። መብቴ ነው። የማፍርበት የምፈራበት ምንም አይነት ነገር የለም። እኔ ነፃ ሰው ነኝ። ማንም አይቆጣጠረኝም። በማንም ቁጥጥር ውስጥ አይደለሁም። ለማንም አንገቴን አልደፋም። ስለዚህ ሳጠፋ ይቅርታ ጠይቃለሁ። ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ። ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት። አሁን መልስ መስተጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ስትሰጪ፣ እዚህ ጋር መልስ ስትሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። 5000 ሰዎች ሰላም ይሄን አርጊ በለኝና ላርግ። ሰላም ለመፍጠር ምን ላርግ? በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም። ፈንም ማደርግበት ፓሽንን የምጠቀምበት። ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል? መሰማት ትፈልጊያለሽ። ሰው ሲበደል መፍትሄ እንኳ ባይኖረው መሰማት ይፈልጋል። ይሄ በጣም ጥሩ ነው እኮ ደስ ይላል። ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች፣ ሴቷም ወይ ወንዱም። ስለዚህ እኔ ይህንን ነው የማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ አያይም። እኔ ፖለቲካ ስለማላራምድ ገባሽ? በዛ አይነት ወይ ነገሮችን ማስኬድ ብትቺ እኔ አሁን ወላሂ ማንም ሰው ሪፖርት አታርጉብኝ። አትበይ እንደዛ ምን ይመጣል? ይኸው እኮ አሁንም እኮ 100 ምናምን ሺህ ፎሎወርስ አለሽ እኮ
አሁንም እኮ አምሽ ሰው ነው የሚያይሽ። ሰላም ፈጣሪ ስትለኝ ሰላም እኔ ሰላም የማልፈልግ ችግር የምፈጥር ነው የሚመስለው። እኔ በጣም አይደለ እነሱ ናቸው ሪፖርት የሚያደርጉብኝ እነሱ ናቸው። እኔ ግን አንድም ቀን ሪፖርት አድርጉ ብዬ አላውቅም። ለእነሱ ስድብ መልስ ሰጥቼ አላውቅም። አጸያፊ ስድብ ከነዘር ማንዘሬ ፎቶ ይለጥፈው በጣም ብዙ ነገር። ግን ይሄ ቻሌንጅ ነው። ጥንካሬን ጡንቻዬን እያጠነከረልኝ የመጣው በተገፋህ ቁጥር ጡንቻክ እየጠነከረ ነው የምትመጣው። እኔ ስገፋ ጠነክራለሁ፣ እየጠነከርኩ ነው የምመጣው እንጂ መቼም ወጥቼ እባካችሁ እኔ የምሰራው እንዲህ ነው፣ ህዝብ ነው የምረዳው፣ ስለዚህ ሪፖርት አታርጉብኝ፣ ይሄ መሸነፍ ነው አትበይ። እንደዛም እንድትይ አይደለም። እኔም ለምን ትያለሽ? እንደዛም አይደለም። ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ፣ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሺፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም። ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው። የሆነ ባህል አትንኪ፣ የሆነ ሃይማኖት አትንኪ። የሆኑ ማለት ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል። ብሔርን በነካሽ ቁጥር ብሔርን በነካሽ ቁጥር ብዙ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው። ለልጅሽ ይባረክ፣ አካውንትሽንም ፈጣሪ ይመልስልሽ። በጣም ደስ ብሎኛል። ይኸውልህ አካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣሁ 2 ዓመቴ ነው። ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው፣ ግን ውስጡ ገንዘብ ነበረው ያላወጣሁት። ሲሪየስሊ አታወጪም ነበር? ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ ይኸውልህ ይሄ አካውንት ገና በ3 እና በ4 ቀን ነው 112,000 የገባው በ3 እና በ4 ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ፣ ግን ውስጧ ያላወጣኋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድቄም አይደለም። አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። አሚን አሚን ወላሂ። ኤኒዌይ ቴንክ ዩ ሀቢባዬ፣ ደህና ሁኚ። በጣም አመሰግናለሁ። እስካሁን የተናገርኩት ነገር ማንንም ለመንካት፣ ማንንም ለመደገፍ፣ ማንንም ለመንቀፍ እንዳልሆነ ግን እወቁልኝ። ጀስት ቲክቶክ ነው ያገናኘን ሁላችንንም። በተቻለን መጠን ሰላም ብንሆን፣ ፍቅር ብንሆን ያ ነው በነፊት ያለው። የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቭል አድርጌ ብሄድ፣ ሀቢባ ያለችበት ሀገር ብሄድ፣ እህቴ ያለች ብዬ ችግር እንኳ ቢመጣብኝ የምታገዘኝ ሰው ነች። ሶሻል ሚዲያ ወላሂ በጣም ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል ስለ አሁን የሚመጣውን ኮመንት ጠብቂ። ብዙ ሰው ብዙ ሰው ራሱን ያጠፋም አለ እኮ መንሱር፣ በሶሻል ሚዲያ ራሱን ያጠፋም እኮ አለ ዛሴት። ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተ የምታውቁት ነውና የሆነ ሰሞን የተፈጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ እና በተቻለ መጠን አሁን አንዳንድ ሰው ኦፍ ኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽ እና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራል። እና በተቻለ መጠን ጀስት ለሰውም ስሜት ቢኖርን ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘው ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲህ አለ ሀቢባ እንዲህ አለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሐሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 4 ዓመት 3 ተኩል ምናምን በፊት ጌም እጫወት ነበር። $2000 $1000 በቃ ሲምፕል ነበር ለኔ። ኤቭሪዴይ ለአንድ ሰዓት ነው ገፋ ብል የምቀመጠው። $2000 $3000 $200-300 ብር በአንድ ሌሊት በጣም ሲምፕል ነበር። ለሀብታምማ ይሰጣሉ እኮ ግን አልሐምዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ የምሰራ ኢምፖርት የማደርጋቸውን እቃዎች የምሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም እያረኩ ምንም እያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬቴን የማቀርበውና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው። የሰውን ህይወት ይቀይራል።
ተስፋ ይሰጣል። ወደፊት እንዲመሆንበትን ነገር ይፈጥራል። ብቻ ብዙ ነገሮች አሉበትና ውስጡ በተቻለ መጠን በረከታችንን ይሄ የተሰጠንን ገጸ በረከት ደግሞ ከፈጣሪ የሚሰጥ ነገር ስለሆነ ለመጥፎ ባንጠቀምበት፣ እርስ በርስ እንደዚህ አካውንት ላይ ችግር እንዲመጣ ምናምን ሳናደርግ ከሆነ እኮ ዞሮ ይኸው አሁንም ይከፈታል፣ ምንም የሚመጣ ነገር አይኖርም። እንደዛ ስል ግን ይሄንን ያደረጉ ሰዎችን አታክ ላደርግ ወይ ደግሞ የሆነ መልስ ደግሞ እነሱ ደግሞ እኛን እንደዚህ አለን እንዲሉኝ አይደለም። እንዲያው ለነገሩ ነው ይበሉ፣ ምንም አያመጡም። አትፍራ፣ ማንም የፈለገውን ይበል ቢሉ ምን ያመጣሉ? 1 ቀን 2 ቀን ብለው ያቆማሉ። ገባት? እንደዚህ ለጠላት እጅ መስጠት፣ ፊት መስጠት፣ የልብ መስጠት አያስፈልግም። እንዲህ እንዳትሉ ብዬ ነው። ያሉትን ይበሉ። አካውንት ቢዘጋ አካውንት ይከፈታል። እኔ ሁሌ ነው የምለው፣ አካውንት ሲዘጋ አካውንት ይከፈታል። አካውንት ተዘጋ ማለት ጉሮሯችን ተዘጋ፣ ልሳናችን ተዘጋ ማለት አይደለም። ሰው እውነትሽን ነው ዴፊኒትሊ። እና እንደዛ አድርጊ ኢንሻአላህ። ለእኔ ደግሞ ዱዓ አድርጊልኝ ወንድሞቼ። እዚህ ጋር ያላችሁ 5000 ሰዎች አንዴ 5000 ሰው አንድ መልእክት ላስተላልፍ። ሁለት ማስታወቂያ አለኝ። የመጀመሪያው እያንዳንዳችን ሀጃ አለብን። እኔ አሁን በጣም ትልቅ ሀጃ አለብኝ። ኦርቶዶክስ ከሆናችሁ በተለይ ጾም ላይ ያላችሁ ሰዎች አስቡኝና መንሱር ጀማል ብላችሁ መንሱር ይሄ ሽቶ የሚቀባው ይሄ ጉረኛው የፈለከውን በለኝ ግን ዱዓ አድርግልኝ። በቃ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱዓ አድርጉልኝ። አንደኛ። ሁለተኛ ደግሞ እዚህ ውስጥ ያላችሁ ኢትዮጵያ የምትኖሩ ሴልስ የምትፈልጉ ሊፍት እያስመጣን ነው። ትላልቅ አሳንሰሮችን እያስመጣን ነው። ለመንግስት ተቋም፣ ለግለሰብ ኮሚሽን ከ3 እስከ 5% በአንድ ሊፍት ከ300,000 ብር በላይ ነው የምከፍለውና ደውሉልኝ። እኔ ጋኑ አብረን እንሰራለን፣ አብረን እንለወጣለን። ቲክቶካችንን ለበጎ እናድርገው። ዱዓ አድርጉልኝ፣ አፉ በሉኝ። ታንኪው ሀቢባ ስለሰጠሽኝ። ምንድን ነው የምትሰራው መንሱር? ይቅርታ ዋትሳፕ ቮይስ ከፍቼ አልሰማሁም። ሊፍት ነው የምታስመጣው ወደ ሀገር ቤት? ሊፍት አስመጣለሁ ከቱርክ ሀገር። ይሄ አሳንሰር የሚባለው ኦኬ። ሊፍት እሱን ለአፓርትመንት ለኮንዶሚኒየም ውስጥ ሊፍት የለም ኢትዮጵያ። እኔ ሀገር ሞስትሊ አሁን መንግስትም አዋጅ አውጥቷል። ከግራውንድ ፕላስ 4 በላይ ከሆነ 4 ራሱ ከሆነ የግድ ሊፍት ይፈልጋል። ስለዚህ አሁን እኛ ሊፍት እናመጣለን። ሊፍት ስናመጣ የአንድ ቤት ሚኒመም ከ5-7 ሚሊዮን ብር በላይ ነው የሚገዙትና ያንን ሊፍት ከኔ ጋር ኮኔክት የሚያደርግ ሴልስ ሰው ማለት ለምሳሌ አሁን የሚሰሩ ህንፃዎች አሉ ከተማው ላይ በየቀኑ 10 ህንፃዎችን ሂዶ ቢያፈላልግ ከ10ሩ አንዱ ቢሳካለት በትንሹ ከ200 እስከ 300 ሺህ ብር ኮሚሽን እከፍለዋለሁ ማለት ነው። ከኔ ጋር ሰውየውን ሲያፈራርመኝ ገዢውን ሲያመጣ ስለዚህ አንድ ሰው ሄዶ ፈልጎ የህንፃ ባለቤት ሊፍት ማስገጠም የሚፈልግ ሰው አምጥቶ ካንተ ጋር ያ ሰውዬ ካንተ ጋር ውል ከተፈራረመ ለዛ ሰውየውን ላመጣው ሰው አንተ ኮሚሽን 200 ሺህ ትከፍለዋለህ። ከዛም በላይ 3 እና 5%። አሁን ምሳሌው ነው። አሁን ለምሳሌ የ10 ሚሊዮን ብር ካፈራረመኝ 5% ማለት 500 ሺህ ብር ነው። ዋው በጣም አሪፍ ትልቅ ብር ነው። ሀቢባ አንድ ነገር ልንገርሽ። አሁን ወደ 10 ልጆች አሉ ቢሮ ውስጥ። 2 ልጆች የዛሬ 15 ቀን 20 ቀን ምናምን ቲክቶክ ላይ እንደዚህ ሳወራ ሰምተው ጽፈውልኝ ስልክ ሰጥቻቸው የቢሮ የማናጀሩን ስልክ ቢሮ መጡ፣ ተነጋገርን። ልጅቷ ምንድነው የፈለገችው? ሰክሬተሪ የቢሮ ጸሐፊ መሆን ነው የፈለገችው። 10,000 5,000 ወይ 15,000 ከዚያ አይበልጥም። ከዛ የልጅቷን ሁኔታ ሳያት ግን አንዳንድ ሰው አለ አይደለ በጣም መናገር የሚችል ማሳመን የሚችል ንጹህ የሆነ ሰው ምናምን ነገር አለና ለምን ይሄን አታደርጊ ብዬ ነገርኳት። ከዛ ለጊዜው መንቀሳቀሻ የሚሆነኝ ነገር የለኝም አለችኝና የተወሰነ ብር ሰጠዋት ማለት ነው። እኔ ወላሂ በ2 ሳምንቷ የ2 ግራውንድ ፕላስ 8 አንደኛው ግራውንድ ፕላስ 10 የ2 ተቋም ባለቤቶችን ይዛ ቢሮ ድረስ መጣችልኝ። እቺ ልጅ በትንሹ ከ500 ሺህ ብር በላይ ኮሚሽን አላት ማለት ነው። አንዳንዴ 3 ወርም ደክመሽ አታገኝም። ገና ወር እንኳን ሳይሞላት ደግሞ አላህ አሳካላት እና ብዙ ኦፕሽኖች አሉ። ብዙ ጊዜ እኔ ሰዎችን ደሞዝተኛ ሆኖ እንዲኖሩ አልፈልግም። የሆነ ሴልስ ቢያደርጉ 1000 አካውንት ኑሯቸው 1000 ፎሎወርስ ኑሯቸው 100,000 ፎሎወርስ ኑሯቸው የሚሸጥ ነገር እዛ ላይ ፖስት አድርገው ስልካቸውን እዛ ላይ አስቀምጠው ከዛ ከባለቤቱ ጋር ራሳቸው እየተነጋገሩ ያንን ሽያጭ አድርገው ለምሳሌ 100,000 ፎሎወርስ ያለው ሰው 50,000 ፎሎወርስ ያለው ሰው አንድ ቪዲዮ አሁን ለምሳሌ ስለኛ ሊፍት ቪዲዮ ዳውንሎድ አድርጎ እኛ ጋር መጥቶ ሰተነው ምንም ብለን ፖስት አድርጎ 100,000 ሰው ቢያይለት
ከ100,000 ሰው ውስጥ 1,000 ሰው ይሄ ነገር ምንድነው ብሎ ቢያስብ ከ1,000 ሰው ውስጥ 10 ሰው ኮሚኒኬት ቢያደርገው ከ10 ሰው 2 ሰው ብቻ ኦርደር ቢያገኝ አስቢው ስንት ብር ሊያገኝ ይችላል ይሄ ሰው። ስለዚህ ሴልስ መሆን ነው የሚሻለው እንጂ በወር የ5,000 ብር ደሞዝተኛ የ10,000 ብር የ20,000 ብር ደሞዝተኛ መሆኑ ህይወትን መቀየር አይችልም። እና በተቻለ መጠን ድካም ይኖረዋል። ነፃነት ማለት ሴት ስትሆን ፍሪ ታይም ማኔጅመንት አለክ። በፈለግከው ሰዓት መስራት ትችላለህ። የሚቆጣጠር የለም። ሰዓትን በፈለግከው ሰዓት ሄደህ ፈልገህ ደግሞ ትረካለህ እንጂ ደስ ይላል። ለፍተህ አንተ ያ ነገር ሰክሰስፉል ሲሆን ዞረ ፈልገህ ሄደህ ነው አይደል? በየቢልዲንግ ባለቤቶቹ ሄደው በጣም ይዞራሉ። አሁን ችግሩ ምንድነው ሀቢባዬ? ጽድት ብለው ሜካፕ አድርገው ፀሐይ ላይ መሄድ አይቻልም። ይሄን ለማድረግ ለመለወጥ ራስን ማዘጋጀት አለበት። የሆነ ፀሐይ ሊመታኝ ይገባል። መጀመሪያ እኮ እኔ መነሻዬ እንደዚህ ሊፍት ደላላ ሁኜ ነው። አሁን ለምሳሌ ኢትዮጵያ ውስጥ ደላላ የምትለዋ ወርድ ይደብራል። ገባሽ? አሁን ችግሩ እሱ ነው። ይሄ ደላላ አይደለም፣ ይሄ ሴልስ ነው። እኛ ደረጃው ከፍ አድርገናል። ስም አውጡለታ። ደላላ ቃሉ ይደብራል። ሌላ ስም አውጡለታ። እኔ ለምሳሌ የሪል ስቴት ኤጀንት ነበርኩ። ገባክ? በማንኛውም ሰዓት ክላይንት ከደወለልኝ ሄጄ አስጎበኛለሁ። አፓርትመንት የማከራየውን ማለት ነው። ኦኬ። ፎቶ ፖስት አደርጋለሁ ከፍዬ። ማዝዳ ካታር የሚባል አፕሊኬሽን አለ። እዛ ላይ ሰብስክራይብ አድርጌ በየወሩ ከክሬዲት ካርዴ እየተቆረጠ አስተዋውቃለሁ። ከዛ ላይ ከስተመር ቁጥሬን አንስቶ ሲደውልልኝ ማታ ሆነ ቀን ሆነ እየሄድኩኝ አሳያለሁ። ያ ከስተመር እኮ አይቶ እሺ አስብበታለሁ ብሎ ነው። እኔ ከቤቴ መኪናን አስነስቼ ወጥቼ ሄጄ አሳይቼ በቃ ባለቤቴን አማክሬ እነግርሻለሁ ትለኛለች ወይም ይለኛል። አስብበታለሁ። ቪዲዮ ቀርጻሽ ኦልሬዲ የላኩላቸው ቪዲዮ ላይ የሆነ እንከን አግኝተው ወይ ሽንት ቤቱ ጋር እንትን አለው ማሞቂያ ውሃ ማሞቂያ አለው እንደገና ሂጂ ትባያለሽ። ድጋሚ ሄጄ ቪዲዮ ቀርጬ እመጣለሁ ብለው ደግሞ ሰዓታት ሊያስጠብቁኝ ይችላሉ። ግን ከስተመር ኢዝ ኦልዌይስ ራይት። ከስተመር ኪንግ ነው። እጠብቃለሁ። ታዲያ ያ ነገር ሰክሰስፉል ሲሆን የማገኘው ኮሚሽን ትልቅ ስለሆነ እረካለሁ። በራሴ እረካለሁ። ነፃ ነኝ። ግን ገባካ? ቢሮ መግባት አይጠበቅብኝም። ቤቴ ሆኜ ነው ኦንላይን ላይ የምሰራው። ከኔ የሚጠበቀው ፖስት ማድረግ ነው ቤቱን ኤቭሪ ታይም። ክላይንቶችን ፎሎ አፕ ማድረግ ነው። ከስተመሮቹን ደጋግሜ መጻፍ፣ እንዴት ምን አለሽ ባለቤትሽን አማከርሽው፣ ምን ላይ ደረሳችሁ ምናምን፣ ሌላም አለ ከፈለግሽ ተመሳሳይ አግኝቼልሻለሁ ምናምን እያልኩ ኦፈር ማድረግ። ሰክሰስፉል ሲሆን እና አግሪመንቱ ሲፈረም አንተ ይዛኔ ትረካለህ። እና ድካም አለው መጀመሪያ ላይ፣ በኋላ ግን ድካም አለው። ቶሎ ላይሳካ ይችላል። ቶሎ ሰው እንትን ላይል ይችላል። የመጀመሪያው ለምሳሌ የእኛ ሊፍት ሴልሶች ሂደው ሲያናግሩ የመጀመሪያ ቀን ምናልባት ተቆጣጣሪው ላይኖር ይችላል፣ ማናጀሩ ላይኖር ይችላል። ሁለተኛ ቀን ላይ ግን ተመልሰው ሲሄዱ ማናጀሩ ሊያገኙ ይችላሉ። ሶስተኛ ቀን ላይ ደግሞ ተመልሰው ሲሄዱ ምናልባትም ባለቤቱ ሊኖር ይችላል። እና እንደዚህ አይነት ተቋም ነው ያለን። እንደዚህ አይነት ስራ በርም እናስመጣለን። ፊኒሽንግ ሙሉ ስራ ነው የምንሰራው። የቱርክ ካምፓኒ ነው። እኛ ኤጀንት ሳንሆን ማኑፋክቸር ነን። ቀጥታ ከፋብሪካው ነው ወደዚህ የምናመጣው እና ከፋብሪካው ሰዎች ጋር ነው እዚህ አብሬ የምሰራው። ስለዚህ በርም እናስመጣለን እና የመጨረሻው ቀን ሊሳካለት ይችላል። ለዛ ሰው 10 ህንፃዎችን አነጋግሮ 50 ህንፃ አነጋግሮ 2 ወይ 1 ሊሳካለት ይችላል። ከዛ ውስጥ የአንዱ ስኬት ትልቅ ብር ያመጣልና ሰዎች አይምሯቸውን በሴልስ በኢንካም ሶሻል ሚዲያውንም ራሱንም ጠንክሮ ራሱን የሰው ልጅ ከ18 ዓመት በላይ ከሆነ 20 ዓመት በላይ ከሆነ በቃ ማሚ ጋር መቀመጥ የለብህም፣ ሽሮ መብላት የለብህም። ቤት ውስጥ ወጥተህ የራስህ ነገር ክሬት ማድረግ የሚቻልበት ነገር አለ። ሌላው ደግሞ ምንድነው? የቤት ክራይ የለባችሁም። ማሚ አለች፣ ዳዲ አለ። የልብስ ጉዳይ የለባችሁም። የመብራት አታስቡም፣ የልብስ አታስቡም። ቤተሰብ ያለ ነው የሆነ ነገር። እሺ የቤት ክራይ ሳያስቡም በእናት በአባታቸው ቤት እየኖሩ የልብስ እንዴት ነው? በ18 ዓመት ያለፈው ሰው ቤተሰቡ ልብስ ይገዛለታል እንዴ? ልልሽ የፈለግኩት ይሄንን ነገር ይሄን ከቨር የሚያደርግለትን ሰው አላህ ካስከሰጠው ራሱ ተሯሩጦ ደግሞ ሌላ ኢንካም ጀነሬት ማድረግ ይችላል ልጅ ብዬ ነው። ባይገርምህ መንሱር፣ እኔ ከ18 ዓመቴ በኋላ የእናትና አባቴን እንጀራ አልበላሁም። በ18 ዓመቴ ነው የተሰደድኩት፣ ወደ ስደት የመጣሁት። 18 ዓመቴ ጀምሮ ራሴን ችያለሁ። ከቤተሰብ 5 አልወሰድኩም። ቤተሰቦቼን ደግፋለሁ እንጂ። ስለዚህ እኔ ሁሌ የምመክራቸው 18 ዓመት ያለፈው ሰው የቤተሰብ እንጀራ ስፔሻሊ ደግሞ ወንድ ልጅ ደግሞ ከ18 ዓመት በኋላ የእናት አባቱን እንጀራ መብላት የለበትም። ሰርቶ መብላት አለበት። በራሱ መበርታት፣ መጠንከር፣ መሯሯጥና ይቺን ወጣትነታችሁን ሩጣችሁ ሰርታችሁ ካላለፈላችሁ በኋላ ላይ አሁን ላይ እንደ ባሪያ ለፍታ በኋላ እንደ ንጉስ መኖር ነው። እናት አባትም በህይወት እያሉ ደግሞ
ማስደሰት ይኖራል እና እንደዛ ነው። ቴንክ ዩ ሀቢባ ቴንክ ሶ ማች። እና የስራ እድል ምናምን ነገር ሲኖር ንገረኝ እሺ፣ እፈልጋለሁ። አዎ አለን። አሁን ለምሳሌ ለሰዎች ለምረዳቸው ሰዎች ወይ አንቺማ ምን አንቺ ጋር ምን ሰው ውጭ ሀገር ነው የስራ እድል አንተ ጋር ሲኖር አንተ ድርጅትክ የስራ እድል ምናምን ሲኖር እንደዚህ ንገረኝና ይመጣሉ ይሰራሉ። ቴንክ ዩ አሳውቅሻለሁ። እሺ እኔና ቴንክ ሶ ማች። ደህና ሁኑ። አይ ላቭ ዩ ኤቭሪባዲ። አፎዱሊላ እየሰማችሁ እያማችሁኝ የነበራችሁ ሰዎች አፎዱሊላ ብያችኋለሁ። በሉ ቻው። ደህና ሁኑ። እሺ ባይ። በሰላም ነው ስልክ ማታነሽልኝ?